በመጨረሻም ትራምፕ እንደዛቱት አድርገውታል። ቴሄራን በፍንዳታ እየተናጠች ነው። ኢራንም ጸረ ሚሳኤሎቿን ተኩሳባቸዋለች። ቴሄራን ዳግም ወደ እልቂት እየተምዘገዘገች ይመስላል። ጥቃቶች ተጀምረዋል። ይህ ፍንዳታ የተሰማው የእስራኤል መከላከያ ሚኒስቴር ለዓለም አቀፍ መገናኛ ብዙሃናት ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ጠንካራ ዛቻ በሰነዘሩ ጥቂት ሰዓታት ውስጥ ነው። ሚኒስቴሩ ቀጣይ የጥቃት ኢላማዎቻቸውን በዝርዝር እንደለዩና ለጥቃት ዝግጁ እንደሆኑ አስታውቋል። ቴሄራን ላይ ከተሰማው ፍንዳታ በኋላም ግዙፉ የአሜሪካ የጦር መርከብ መካከለኛው ምስራቅ ቀጠና ገብቷል። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋበት ሁኔታ ላይ በሚገኝበት በዚህ ወቅት ሶስተኛው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ ሚድል ኢስት ቀጠና መድረሱ ታውቋል። የአሜሪካ ማዕከላዊ እዝ ሴንቲኮም እንዳስታወቀውም ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘችው የጦር መርከብ ህንድ ውቅያኖስ ውስጥ በሚገኘው የእዙ የኃላፊነት ክፍል ውስጥ ገብታለች ሲል አረጋግጧል። ከዚህ በተጨማሪ የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴ ተጠናክሮ ቀጥሏል። ነገር ግን ዘ ኒውዮርክ ታይምስ እጅግ አስደንጋጭ መረጃን ስለ አሜሪካ ጦር ቁመና ይዞ ወጥቷል። ዘገባው አሜሪካ ረጅምና መካከለኛ ርቀት ሚሳኤል ተተኳሾችን ጨርሳለች፣ ግምጃ ቤቷም እየተሟጠጠ ነው ብሏል። ውድ የአንድ አፍታ ሚዲያ ቤተሰቦች፣ ቴሄራን በጭስ ታፍና በፍንዳታ እየተናጠች ነው። ከኢራን በኩል ጸረ ሚሳኤሎች መወንጨፋቸውን አልጀዚራ አረጋግጧል። አይቀሬ የመሰለው ጦርነት ሊቀሰቀስ ይችላል በሚልም አሜሪካ ሶስተኛ ግዙፍ የጦር መርከቧን ወደ ሚድል ኢስት አስገብታለች። እስራኤል በበኩሏ ኢራንን ለማጥቃትና አዲስ ዙር ውጊያ ለመክፈት ከአሜሪካ በኩል አረንጓዴ መብራት እየጠበኩኝ ነው ብላለች። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ቀውሱ እንደባሰ እንደሆነ የሚገልጹ መረጃዎች ከመካከለኛው ምስራቅ መውጣታቸውን ቀጥለዋል። ሌሊቱን የኢራን ዋና ከተማ ቴሄራን በፍንዳታ ተውጣ ነው ያደረችው። በኢራን ዋና ከተማ ቴሄራን ከፍተኛ የፍንዳታ ድምፅ እየተሰማ መሆኑንና የከተማዋ ሰማይም በጸረ ሚሳኤል መሳሪያዎች ብልጭታ መሞላቱን አልጀዚራ በሰበር ዜና አስነብቧል። የአገር ውስጥ የዜና ምንጮችን ዋቢ ያደረገው ዘገባው የአየር መቃወሚያዎች ባልታወቁ የበረራ አካላት ላይ ተኩስ መክፈታቸውንም አመላክቷል። ይህ ክስተት የተሰማው የእስራኤል መከላከያ ሚኒስቴር ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ጠንካራ ማስፈራሪያ በሰነዘሩ በጥቂት ሰዓታት ውስጥ ነው። ሚኒስቴሩ አክለውም ቀጣይ የጥቃት ኢላማዎቻቸውን በዝርዝር መለየታቸውንና ለጥቃት ዝግጁ መሆናቸውን አስታውቀዋል። በሌላ በኩል ቴሄራን ለማንኛውም ጥቃት ተመጣጣኝ ምላሽ ለመስጠት በከፍተኛ ዝግጅት ላይ ትገኛለች። በሁለቱ ሀገራት መካከል ያለው ውጥረት አሁን ላይ ወደ ለየለት ጦርነት ሊያመራ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ተፈጥሯል። ይህ ስጋት ከፍ እንዲል ያደረጉ መረጃዎች መውጣታቸውን ሲቀጥሉም ሶስተኛው የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱ ውጥረቱን ጨምሮታል። ይህም አሜሪካ ከ10 ዓመት በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ 3 ግዙፍ የተዋጊ አውሮፕላን ተሸካሚ መርከቦችን እንዳሰማራች ይቆጠራል። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋበት ሁኔታ ላይ በሚገኝበት በዚህ ወቅት ነው ሶስተኛው አውሮፕላን ተሸካሚ መርከብ በኢራን ቀጠና የደረሰው። የአሜሪካ ማዕከላዊ እዝ ሴንቲኮም በማህበራዊ ትስስር ገጹ ባወጣው መግለጫም ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኘው የእዙ የኃላፊነት ክልል ውስጥ መግባቱን አረጋግጧል። ከዚህ በተጨማሪ የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴ ተጠናክሮ ቀጥሏል። የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክ በረራዎችን ወደ ቀጠናው አከናውኗል። ይህም ጦርነቱ ከመፈንዳቱ በፊት በነበሩ 3 ሳምንታት ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሬ የታየበት መሆኑ ተመላክቷል። አሜሪካ በእንዲህ መልኩ ኢራን ላይ አዲስ ዙር ጦርነት ለመክፈት እየተዘጋጀች ቢሆን አሜሪካ ግን ከፍተኛ የሚሳኤል መሳሪያ እጥረት እንዳጋጠማት መረጃዎች እየወጡ ነው። የአሜሪካ ወታደራዊ አዛዦች ትክክለኛ ኢላማቸውን የመምታት አቅም ያላቸውን የረዥም ርቀት መሳሪያዎች ከኤሲያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ ለማዛወርም ተገደዋል። በሌሎች ቀጠናዎች ላይ ለአደጋ ሊያጋልጠን ይችላል የሚል ከፍተኛ ስጋት ማሳደራቸውንም ነው የአሜሪካ መገናኛ ብዙሃን እየዘገቡት የሚገኘው። ዘ ኒውዮርክ ታይምስ እንደዘገበው ጦርነቱ ከፌብሩዋሪ 28 ጀምሮ ከፈነዳ ወዲህ
ለአሜሪካ ለቻይና ኦፕሬሽን ተብለው ተቀምጠው ከነበሩት ክምችቶች ውስጥ ግምታዊ ቁጥራቸው 1100 የሚሆኑ የረጅም ርቀት ክሩዝ ሚሳኤሎችን ተጠቅማለች። የፔንታገን የውስጥ ግምገማዎችና የኮንግረስ ባለስልጣናት እንደሚገልጹትም አሁን ላይ የቀነሰው የሚሳኤል ክምችት ከ1000 በላይ ቶም ሃውክ ክሩዝ ሚሳኤሎችን፣ የፓትሪዮት መቃወሚያ ሚሳኤሎችን እንዲሁም ከምድር ወደ ምድር የሚተኮሱ ፕሪሲሽን ስትራይክ እና አታካምስ የተባሉ የረጅም ርቀት ሚሳኤሎችን ያጠቃልላል። በኢራን ጥቃት የተነሳም አሜሪካ የነበራት እንዲያሉ መሳሪያዎች በከፍተኛ ሁኔታ ቁጥራቸው ቀንሷል። ይህንን ከፍተኛ ፍላጎት ለማሟላት ሲባልም ወታደራዊ ተቋሙ ጥይቶችንና ትጥቆችን በኤሲያና በአውሮፓ ከሚገኙ ወታደራዊ ካምፖች በማዘወር ላይ ይገኛል። ይህ እርምጃ ደግሞ በእነዚህ ቀጠናዎች ሊነሱ ለሚችሉ ድንገተኛ ጥቃቶች አሜሪካ ያላትን ዝግጁነት ጥያቄ ውስጥ እንዲወድቅ አድርጎታል። ዘገባው በተጨማሪም አሜሪካ እጅግ ውድ በሆኑ ሚሳኤሎች ላይ ያላት ከመጠን ያለፈ ጥገኝነትና የሀገሪቱ የመከላከያ ኢንዱስትሪ የሚፈለገውን ያህል ምርት በፍጥነት ማምረት አለመቻሉን እንደ ትልቅ ስጋት አንስቷል። የመከላከያ ሚኒስቴር አሁን ላይ የጎደለውን የሚሳኤል ክምችት ሙሉ በሙሉ ተክቶ ወደ ነበረበት ለመመለስ ዓመታት ሊፈጅበት እንደሚችልም አስጠንቅቋል። በሌላ በኩልም እስራኤል ኢራንን ለመምታት እየተዘጋጀች እንደሆነ በትላንትናው ዕለት በይፋ አሳውቃለች። የእስራኤል የመከላከያ ሚኒስቴር የሆኑት እስራኤል ካትዝ በወቅታዊ የጸጥታ ግምገማ ላይ እንዳስታወቁት እስራኤል ከኢራን ጋር ውጊያውን ዳግም ለመጀመር ዝግጁ መሆኗንና አዲሱን ጠቅላይ መሪ እንዲሁም የኢራንን የኃይል ማመንጫ ጣቢያዎች ኢላማ ለማድረግ ከአሜሪካ አረንጓዴ መብራትን እየጠበቁ ነው ብለዋል። ሚኒስቴሩ በንግግራቸው እስራኤል በኢራን ላይ ጦርነቷን ለማደስ ተዘጋጅታለች። የእስራኤል መከላከያ ሰራዊት አይዲኤፍ በመከላከልም ሆነ በማጥቃት ሙሉ ዝግጅት አድርጓል። የሚመቱ ኢላማዎችም ተለይቷል በማለት የሀገራቸውን ጦር ዝግጁነት ተናግሯል። ካትዝ እንዳሉት እስራኤል የአሜሪካን አረንጓዴ መብራት የምትጠብቀው በዋናነት በእስራኤል ላይ የማጥፋት እቅድ የነደፈውን የሄሜኒን ስርወ መንግስትና የኢራን የሽብር አገዛዝ አመራር ተተኪዎችን ሙሉ በሙሉ ለማጥፋት ነው ብለዋል። ከዚህም በተጨማሪ ማዕከላዊ የኃይልና የኤሌክትሪክ ተቋማትን በማፈንዳትና የሀገሪቱን ብሔራዊ የኢኮኖሚ መሰረተ ልማት በማውደም ኢራንን ወደ ጨለማና የድንጋይ ዘመን ለመመለስ ማቀዳቸውን በግልጽ ተናግረዋል። መከላከያ ሚኒስቴሩ አክለውም የኢራን የሽብር አገዛዝ በማለት የጠሩትን የኢራንን መንግስት እስካሁን ከደረሰበት ከባድ ምት በተጨማሪ በዚህ ጊዜ የሚሰነዘረው ጥቃት የተለየና እጅግ አውዳሚ እንደሚሆን አስጠንቅቀዋል። ጥቃቱ የአገሪቱን መሰረት በሚያናውጡና በሚያፈርሱ እጅግ ስሜት በሚነኩ ስፍራዎች ላይ ያነጣጥራል በማለትም ዛቻቸውን አሰምተዋል። በእንዲህ መልኩ ከቀጠለው የመካከለኛው ምስራቅ ውጥረት ጋር በተያያዘ ሌላው የሚነሳው ዋናው ጉዳይ አሜሪካ የገባችበት የኢራን ወደቦችን የመዝጋት ቁማር ነው። ይህ ቁማር ግን ትራምፕ እንዳሰቡት እየሄደላቸው እንዳልሆነ ገለልተኛ አካላት እየተናገሩ ነው። የአሜሪካ ጦር ወደ ባህረ ሰላጤው መርከቦች እንዳይገቡና እንዳይወጡ የማድረግ አቅም እንዳለው ጥርጥር የለውም። ዋናው ጥያቄ ግን የአሜሪካ ጦር ወደ ባህረ ሰላጤው መርከቦች እንዳይገቡ ማገዱ ኢራንን ምን ያህል እያደቀቃት ነው የሚለው ጉዳይ ነው። ጡረታ የወጡ የአሜሪካ ባህር ኃይል መኮንን አድሚራል ማርክ ማጋሚር ለቢቢሲ ሲናገሩ ሊሳካ ይችላል ብዬ አስባለሁ። እስካሁን ባለው ሁኔታ ግን ትራምፕ በፈለጉት ልክ እየተሳካላቸው አይመስለኝም ብለዋል። ነገር ግን በእርግጠኝነት ከሌላ አማራጮች በተሻለ መልኩ የሚደቅነው ስጋት አነስተኛ ነው። ይህም ኢራናውያን በኃይል ከመግፋትና ለአጀባ አመቺ ሁኔታ ከመፍጠር የተሻለ ነው ብለዋል። የሀርግ ደሴትን መቆጣጠር ወይም በሆርሙዝ ወሽመጥ ለሚያልፉ መርከቦች ወታደራዊ አጀባ ማድረግን የመሰሉ የተለያዩ አማራጮች በዶናልድ ትራምፕ ሲነሱ ከርመው ነው በመጨረሻም ትራምፕ ሆርሙዝን የዘጉት። የአይነት እርምጃ አደገኛና ዋጋ የሚያስከፍል እንደሆነም እያየን ነው። በእነዚህ ዘመቻዎች የሚሳተፉ የአሜሪካ ኃይሎች ለኢራን ሚሳኤሎችና ድሮኖች እንዲሁም ፈጣን ጀልባዎች ጥቃት ሊጋለጡ ይችላሉ የሚለው ስጋትም ከዕለት ወደ ዕለት እያየለ ነው። በተለይም በባህር ላይ የተጠመዱ ፈንጂዎች ሌላ ተደራቢ ስጋት ሊሆኑ ይችላሉ። በአንጻሩ እግዱ የአሜሪካ የጦር መርከቦች በኦማን የባህር ወሽመጥ ዳርቻ ሆነው ከአደጋ በራቀ ሁኔታ እንዲጠባበቁ እንዲሁም ከኢራን ወደብ የሚንቀሳቀሱ መርከቦች እንዲከታተሉና እንዲያግዱ ይፈቅድላቸዋል። አቅሙን በቅርቡ በቬንዙዌላና ኩባ ላይ ባደረጋቸው እግዶች ያሳየው የአሜሪካ ጦር ባለፈው ጥር ደግሞ በአትላንቲክ ውቅያኖስ በቁጥጥር ስር ያለው የሩሲያ የነዳጅ ጫኝ መርከብ እንደዚህ አይነት ተልእኮችን በየትኛውም አካባቢ መፈጸም እንደሚችል በእማኝነት ሊቀርብለት የሚችል ነው። ነገር ግን በኢራን እየሆነ ያለው ከዚህ ፍጹም በተቃራኒ ነው። ምክንያቱም ትራምፕ ሆርሙዝን ሙሉ ለሙሉ ዘግቻለሁ ብለው ቢያስቡም
ኢራን ግን አሁንም በወሽመጡ ላይ ጥቃቶችን በተደጋጋሚ መፈጸም መቀጠሏ የትራምፕ እቅድ እንዲከሽፍ አድርጎታል። የመካከለኛው ምስራቅ የሰብአዊ ጉዳዮች የቀድሞ የአሜሪካ ልዩ መልእክተኛ የሆኑት ዴቪድ ስታርፊልድ ለዎል ስትሪት ጆርናል በዚህ ጉዳይ አስተያየታቸውን እንዲህ ሲሉ ይሰጣሉ። አሜሪካ በነዳጅ ዋጋ ጉዳቱ ይሰማታል። እናም የባህረ ሰላጤው ሀገራት አሜሪካ ላይ ጫና በማሳደር በስተመጨረሻ ወሽመጡ እንዲከፈት ይወተውታሉ ሲሉ ምን ሊከሰት እንደሚችል ተናግረዋል። ዋሽንግተን የኢራንን ንቅንቅ ያላለ ቁርጠኝነት ከግምት ውስጥ ማስገባት አለመቻሏንም ኮንነዋል። ያሸነፉ መስሏቸዋል ያሉት የቀድሞ ልዩ መልእክተኛ ኢራናውያኑ ተቀናቃኛቸው ከሚችለው በላይ ጉዳት ለረጅም ጊዜ መቋቋም እንደሚችሉ ያምናሉ ብለዋል። የመርከብ ባለሙያዎች ከኢራን ወደቦች የሚወጡና በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ የአሜሪካ እግድ ምን አይነት ተጽዕኖ እያመጣ ነው በሚለው ዙሪያ በርካታ ሀሳቦችን እያንሸራሸሩ ነው። የባህር ደህንነት ተንታኝ የሆኑት ሚሼል ዋይዝ ቦክማን እንደሚሉት አሁን በዚህ ቅጽበት የሚያልፉ መርከቦችን እየተመለከትኩ ነው። የባህር ተጓዥ በሆን ኖሮ በጣም ይጨንቀኝ ነበር ይላሉ። የመርከብና የጉዞ ጉዳዮችን የሚዘግበው ሎይድስ ኢስት ዋና አዘጋጅ ሪቻርድ ሜን በበኩሉ ትራምፕ በመጀመሪያ እግዱን ካሳወቁ በኋላ ወደ መጡበት የተመለሱ መርከቦች አይተናል። ነገር ግን ከዚያ በኋላ ኢራን በተደጋጋሚ እገዳዎችን ስትጥስና መርከቦች ላይ ጥቃት ስትፈጽም አይተናል ይላሉ። ለሁለት ሳምንታት የታወጀውና ከቀናት በፊት የተራዘመው የተኩስ አቁም ተፈጻሚነቱ በአነጋጋሪ መልክ በቀጠለበት በአሁኑ ወቅት የኢራን ጦርነት በሁለት ተገዳዳሪ የመርከብ እግዶች ፍልሚያ ላይ ሲሆን የዓለም ምጣኔ ሀብት ደግሞ በመሃል ተሰንቅሮ ተይዟል። ቻይና በሳምንቱ መገባደጃ በኢስላማባድ በተደረገው ንግግር ላይ ኢራን እንድትሳተፍ ሚና ትጫወታለች በሚል እየተጠበቀች ነው። የዋሽንግተን አዲስ እርምጃ ቤጂንግ ተጨማሪ ጫና እንድታሳደር ያደርጋታል የሚል ተስፋን ይዞ ሊሆን ይችላል። ቻይና የዓለማችን ትልቋ የኢራን ነዳጅ ገዢ አገር ስትሆን ምንም እንኳን ሰፊና ስልታዊ የመጠባበቂያ ማከማቻ ቢኖራትም በአቅርቦቷ ላይ የሚፈጸም መስተጓጉልን መቋቋም አትችልም። በዚህም የተነሳ ትራምፕ በሆርሙዝ ላይ ለጣሉት እገዳ ጫናን እያሳደረች ትገኛለች።